ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ሰኞ ሰኔ 22 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን ለቀናት ከተቀሰቀሰው ተከታታይ ወታደራዊ ጥቃት በኋላ አሜሪካና ኢራን ለጊዜው ጥቃቶችን ለማቆም መስማማታቸው ተነገረ። በዚህም ሁለቱ ሀገራት የፈረሙትንና መርከቦች በሰላም እንዲያልፉ የሚያዘውን የጋራ መግባቢያ ሰነድ ለማዳን የሁለቱ ወገኖች ተወካዮች በመጪው ማክሰኞ በኳታር ዋና ከተማ ዶሃ ተገናኝተው ውይይት እንደሚያደርጉ ተረጋግጧል። በዝርዝር እናጋራችኋለን። ሳውዲ አረቢያ በራስ ታኑር ወደብ በኩል ለበርካታ ወራት ተቋርጦ የነበረውን የነዳጅ ጭነትና ኤክስፖርት ስራ በድጋሜ በጀመረችበት በሁለተኛው ቀን ላይ ሄሊኮፕተሯ ተከስክሶ በውስጡ የነበሩ ሁሉም ሰዎች መሞታቸው ተነገረ። በሌላ በኩል በመላው አውሮፓ እጅግ ከፍተኛ የሆነና አዳዲስ ሪካርዶችን የሰበረ የሙቀት ማዕበል መከሰቱን ተከትሎ በፈረንሳይ ባለፈው ሳምንት ብቻ ከተለመደው ውጪ ተጨማሪ የ1000 ሰዎች ሕይወት ማለፉን የሀገሪቱ የሕዝብ ጤና ኤጀንሲ አስታውቋል። በዝርዝር የምትሰሙት መረጃችን ነው። ኢራን በሆርሙዝ የባህር መስመር ላይ የሚሰነዘሩ ተግዳሮቶች በሙሉ በመካከለኛው ምስራቅ ያለውን ውጥረት ያባብሱታል ስትል አስጠነቀቀች። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዋሽንግተን በመካከለኛው ምስራቅ ካለው ግጭትና ከኢራን ጋር ከምታደርገው የሰላም ንግግር ጋር የተያያዙ ጉዳዮችን ስታጠናቀቅ የአሜሪካ የልዑካን ቡድን ወደ ሞስኮ ይመጣሉ ሲሉ ተናገሩ። የምትሰሙት መረጃችን ነው። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሚገኝንና ለልዩ ተልእኮ የሚያገለግል ግዙፍ የሂዝቦላህ የከርሰ ምድር ዋሻ ማውደሙን የእስራኤሉ ጠቅላይ ሚኒስትርና የመከላከያ ሚኒስትሩ በጋራ በሰጡት መግለጫ አስታወቁ። ይህ በጥምረት የወጣው ይፋዊ መግለጫ እንደሚያመላክተው ከሆነ ደግሞ በማጅዳል ዞን መንደር ስር የተገነባውና ከ200 ሜትር በላይ ርዝመት ያለው ይህ ዋሻ በኢራን የተሰሩ ሰው አልባ ድሮኖችን ለመገጣጠምና ወደ እስራኤል ግዛት ለመተኮስ የሚያገለግሉ በርካታ የሮኬት ማስወንጨፊያ ዘዴዎችን የያዘ ነበር ተብሏል። እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከአንድ ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ ዕድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ። ለቀናት ከተቀሰቀሰው ተከታታይ ወታደራዊ ጥቃት በኋላ አሜሪካና ኢራን ለጊዜው ጥቃቶችን ለማቆም መስማማታቸው ተነገረ። የሆርሙዝ ወሽመጥ ላይ ከተቀሰቀሰው ወታደራዊ ጥቃት በኋላ ዩናይትድ ስቴትስና ኢራን ለጊዜው ግጭቱን ለማቆም መስማማታቸውን የአሜሪካ ከፍተኛ ባለስልጣናት አስታውቀዋል። በትራምፕ አስተዳደር ውስጥ የሚገኙ አንድ ከፍተኛ ባለስልጣን እንደገለጹት ሁለቱም ወገኖች ሁሉንም አይነት ወታደራዊ ጥቃቶች አቁመው ለጊዜው ወደ ኋላ ለማፈግፈግ የተስማሙ ሲሆን በዚህ ምክንያት በስትራቴጂካዊ የሆርሙዝ ወሽመጥ ላይ የንግድ መርከቦች በነጻነት መንቀሳቀስ እንደሚችሉ ተገልጿል። ከቀናት በፊት ሁለቱ ሀገራት የተፈራረሙትና መርከቦችን በሰላም እንዲያልፉ የሚያዘውን የጋራ መግባቢያ ሰነድ ለማዳን የሁለቱ ወገኖች ተወካዮችም ማክሰኞ ዕለት በኳታር ዋና ከተማ ዶሃ ተገናኝተው የቴክኒክ ውይይት እንደሚያደርጉ ተረጋግጧል። ይህ የሰላም ጭላንጭል የታየው ደግሞ በሁለቱ ሀገራት መካከል ከፍተኛ ወታደራዊ ፍጥጫ ከተካሄደ በኋላ ነው።
ግጭቱ ሊያገረሽ የቻለው ደግሞ ኢራን በወሽመጡ ላይ የንግድ መርከብ መምታቷን ተከትሎ አሜሪካ በደቡብ ኢራን በሚገኙ የሚሳኤልና ድሮን ማከማቻዎች ላይ የ90 ደቂቃ የአየር ጥቃት በመሰንዘሯ ነበር። ኢራንም በበኩሏ በባህሬንና በኩዌት በሚገኙ የአሜሪካ ወታደራዊ ካምፖች ላይ የባለስቲክ ሚሳኤልና የድሮን ጥቃት በመሰንዘር ያጸፋ እርምጃን ወስዳለች። ከዚህ ስምምነት በፊት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን ጥቃቱን የምትቀጥል ከሆነ አሜሪካ ወታደራዊ እርምጃ ወስዳ ስራዋን እንድትጨርስና የኢራንን እስላማዊ ሪፐብሊክ ከምድረ ገጽ እንደምታጠፋ በሶሻል ሚዲያቸው ጠንከር ያለ ማስጠንቀቂያ ሰጥተው ነበር። ይሁን እንጂ በአሁኑ ሰዓት ውጥረቱን ለማርገብና ጉዳዩንም በዲፕሎማሲያዊ መንገድ ለመፍታት ሁለቱም ወገኖች ጥቃታቸውን አቁመው ወደ ጠረጴዛ ዙሪያ ለመመለስ ወስነዋል። ፑቲን አሜሪካ ከኢራን ጋር የምታደርገውን ንግግር ስታጠናቀቅ ተደራዳሪዎቿ ወደ ሞስኮ ይመጣሉ አሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዋሽንግተን በመካከለኛው ምስራቅ ካለው ግጭትና ከኢራን ጋር ከምታደርገው የሰላም ንግግር ጋር የተያያዙ ጉዳዮችን ስታጠናቀቅ የአሜሪካ የልዑካን ቡድን ወደ ሞስኮ ይመጣሉ ሲሉ ተናግረዋል። ፕሬዝዳንቱ ለሀገሪቱ የቴሌቪዥን ጣቢያ በሰጡት ቃለ ምልልስ እንደገለጹት ቀደም ሲል በሞስኮ በተደጋጋሚ የተገናኟቸው የአሜሪካ አምባሳደር ተወካዮች በኢራን በኩል ያለው ንቁ የውይይት ምዕራፍ ካለቀ በኋላ ወደ ሩሲያ በማምራትም ውይይቱን እንደሚያስቀጥሉ ይጠበቃል ብለዋል። ሩሲያ ከዩክሬን ጦርነት ዙሪያ ከቀረቡት የሰላም አማራጮች ጀምሮ በሁሉም ስትራቴጂካዊና ዝርዝር ጉዳዮች ላይ ከአሜሪካ ጋር ለመወያየትና ድርድሩንም ለመቀጠል ሙሉ ዝግጁነት እንዳላትም ፕሬዝዳንቱ አክለው ገልጸዋል። የሳውዲ አረቢያ ሄሊኮፕተር ተከስክሶ በውስጡ የነበሩ ሁሉም ሰዎች መሞታቸው ተሰማ። ንብረትነቱ የሳውዲ አረቢያ የመንግስት የነዳጅ ግዙፍ ኩባንያ በሆነው ሳውዲ አራምኮ ሄሊኮፕተር ላይ በደረሰ ከባድ የአየር አደጋ የ14 ሰዎች ሕይወት ማለፉን የሀገሪቱ የኤነርጂ ሚኒስቴር አስታውቋል። ይህ አሰቃቂ አደጋ የደረሰውን በትላንትናው ዕለት በሳውዲ አረቢያ ምስራቃዊ የባህር ዳርቻ በሚገኘውና ትልቅ የነዳጅ ማጣሪያና ወደብ በምታቅፈው ራስ ታኑራ ከተማ ውስጥ እንደሆነ ተገልጿል። በወቅቱም በሄሊኮፕተሩ ላይ ተሳፍረው የነበሩ 14ቱም ሰዎች የሳውዲ አረቢያ ዜጎች ሲሆኑ በአደጋው ሳቢያም ወዲያውኑ ሕይወታቸው ሊያልፍ ችሏል ተብሏል። በሌላ በኩል ሄሊኮፕተሩ ለመከስከስ የበቃውም ትክክለኛ መንስኤ እስካሁን በውል ያልታወቀ ሲሆን የሳውዲ አረቢያ ሲቪል አቪዬሽንና የሚመለከታቸው የጸጥታ አካላት የአደጋውን መንስኤ ለማጣራት ሰፊ ምርመራ መጀመራቸውንም አስታውቀዋል። ይህ አሰቃቂ አደጋ የተከሰተው ደግሞ ኩባንያው በራስ ታኑራ ወደብ በኩል ለበርካታ ወራት ተቋርጦ የነበረውን የነዳጅ ጭነትና የነዳጅ ኤክስፖርት ስራ በድጋሜ በጀመረ በሁለተኛው ቀን መሆኑ ተነግሯል። የሳውዲ አረቢያ የኢነርጂና የተለያዩ የባህረ ሰላጤው ሀገራት መሪዎችም በአደጋው የተሰማቸውን ጥልቅ ሐዘን በመግለጽ ለሟች ቤተሰቦች መጽናናትን ተመኝተዋል። በሌላ በኩል በፈረንሳይ በተመሳሳይ ዕለት በደረሰ የሲቪል አውሮፕላን አደጋ የ11 ሰዎች ሕይወት ማለፉ ተረጋግጧል። አውሮፕላኑም ጥቂት ሰዎችን አሳፍሮ በመብረር ላይ በነበረበት ወቅት የተከሰከሰ ሲሆን በአደጋው ሳቢያም በአውሮፕላኑ ውስጥ የነበሩት ተሳፋሪዎች በሙሉ ሕይወታቸውን አጥተዋል ነው የተባለው። የሀገሪቱ የአደጋ ጊዜ ሰራተኞችም ከአደጋው የተረፈ ሰው አለመኖሩን ያረጋገጡ ሲሆን የተጎጂዎችንም ሙሉ ማንነት ለማወቅ ስራዎች እየተከናወኑ መሆኑን ገልጸዋል። በአሁኑ ወቅትም በሁለቱም ሀገራት የደረሱትን የእነዚህን አስደንጋጭ አደጋዎች ትክክለኛ መንስኤ ለማወቅ የሚመለከታቸው የሲቪል አቪዬሽንና የደህንነት ባለስልጣናት ጥልቅ ምርመራ መጀመራቸውን አስታውቀዋል።
ኢራን በሆርሙዝ የባህር መስመር ላይ የሚሰነዘሩ ተግዳሮቶች በሙሉ በመካከለኛው ምስራቅ ያለውን ውጥረት ያባብሳሉ ስትል አስጠነቀቀች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከአሜሪካ ጋር ከተደረሰው ስምምነት ውጪ በሆርሙዝ የባህር ወሽመጥ ላይ አዳዲስ የትራንስፖርት መስመሮችን ለመጠቀም የሚደረገው ማንኛውም ሙከራ በመካከለኛው ምስራቅ ያለውን ውጥረት ይበልጥ እንደሚያባብሰው አስጠንቅቀዋል። ይህ ማስጠንቀቂያ የተሰማው ደግሞ በፓኪስታን አደራዳሪነት በአሜሪካና በኢራን መካከል የተደረገውን ተሰባሪ የተኩስ አቁም ስምምነት ሁለቱም ወገኖች እርስ በራሳቸው ጥሰዋል በሚል የጋራ ጥቃቶችና ውንጀላዎች ውጥረት በተካረረበት ወቅት ነው። እንደ ውጭ ጉዳይ ሚኒስትሩ ገለጻ ከሆነ በአሁኑ ወቅት ከሚሰራበት መስመር ውጪ የተለያዩ መስመሮችን ለመዘርጋት የሚደረገው ማንኛውም ጥረት የሆርሙዝ ወሽመጥን በይፋ የመክፈት ሂደትን ከማዘግየቱም በላይ በቀጠናው ያሉትን ሁኔታዎች ይበልጥ ውስብስብ ያደርጓቸዋል ብለዋል። ይህ የኢራን ቁጣ የተቀሰቀሰው ደግሞ ኦማንና ዓለም አቀፉ የባህር ላይ ድርጅት ከቴህራን ጋር ሳይመካከሩ አዲስ የባህር መተላለፊያ መስመር ማሳወቃቸውን ተከትሎ ሲሆን የኢራኑ አብዮታዊ ዘብ በበኩሉ መርከቦች ያንን መስመር እንዳይጠቀሙ ቀይ መስመሩን አስምሯል። በዚህም ኢራን ዓለም አቀፍ የንግድ መርከቦች በራሱ የባህር ጠረፍ በኩል ባለው ኮሪደር ብቻ እንዲያልፉም በጽኑ ትፈልጋለች። የሆርሙዝ የባህር ወሽመጥ ደግሞ በዓለም ላይ ከሚንቀሳቀሰው የነዳጅና የተፈጥሮ ጋዝ ክምችት ውስጥ 20 በመቶ ያህሉ የሚያልፍበት እጅግ ወሳኝ መተላለፊያ በመሆኑ በዚህ አካባቢ የሚፈጠር አለመረጋጋት ደግሞ በዓለም አቀፍ የንግድ ፍሰትና የነዳጅ ገበያ ላይ ከፍተኛ ስጋት እየደቀነ ይገኛል። በአውሮፓ የተመዘገበውን ከፍተኛ የሙቀት መጠን ተከትሎ በፈረንሳይ ተጨማሪ የ1000 ሰዎች ሕይወት ማለፉ ተነገረ። በመላው አውሮፓ እጅግ ከፍተኛ የሆነና አዳዲስ ሪካርዶችን የሰበረ የሙቀት ማዕበል መከሰቱን ተከትሎ በፈረንሳይ ባለፈው ሳምንት ብቻ ከተለመደው ውጪ ተጨማሪ የ1000 ሰዎች ሕይወት ማለፉን የሀገሪቱ የሕዝብ ጤና ኤጀንሲ አስታውቋል። የሀገሪቱ የጤና ባለስልጣናት እንደገለጹት በተለይም የሙቀት መጠኑ በከፍተኛ ሁኔታ በጨመረባቸው ረቡዕ እና ተከታታይ ቀናት የሟቾች ቁጥር በከፍተኛ ሁኔታ ጨምሯል ብለዋል። ከተመዘገቡት የሟቾች ቁጥር ውስጥም 85 በመቶ ያህሉ ዕድሜያቸው 65 እና ከዚያ በላይ የሚሆኑ አረጋውያን ሲሆኑ አብዛኞቹም ሕይወታቸው ያለፈው በቤታቸው ውስጥ እንደሆነ ተገልጿል። ይህ ታይቶ የማይታወቅ የሙቀት ማዕበልም በፈረንሳይ ብቻ ሳይሆን እንደ ጀርመን፣ ቼክ ሪፐብሊክ እና ዴንማርክ ባሉ በርካታ የአውሮፓ ሀገራትም ከፍተኛውን የሙቀት መጠን ሪከርድ ሰብሯል። በዚህም በጀርመን አንዳንድ አካባቢዎች የሙቀት መጠኑ እስከ 41.7 ዲግሪ ሴልሺየስ የደረሰ ሲሆን ከፍተኛው ሙቀት ደግሞ የጫካ ሰደድ እሳትንም አስከትሏል ተብሏል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በጉዳዩ ላይ በሰጡት መግለጫ አውሮፓ በዓለማችን ላይ በከፍተኛ ፍጥነት እየሞቀች ያለች አህጉር መሆኗን አስታውቀዋል። በዚህም በአሁኑ ወቅት በሚሊዮን የሚቆጠሩ ሰዎች ለከፍተኛ ሙቀት መጋለጣቸውንና ሀገራትም ዜጎቻቸውን ለመጠበቅ ጠንካራ የቅድመ መከላከል እርምጃዎችን መውሰድ እንዳለባቸው አሳስበዋል። ሳይንቲስቶች እንደሚሉት ከሆነ ደግሞ ይህ በአውሮፓ የታየው አስከፊ የሙቀት መጠን የአየር ንብረት ለውጥ ባስከተለው የዓለም ሙቀት መጨመር ምክንያት የመጣ ነው ይላሉ። ቀጥለናል። ወደ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የእስራኤል መከላከያ ሰራዊት አይዲኤፍ በደቡብ ሊባኖስ የሚገኘውን ግዙፍ የሂዝቦላህ የከርሰ ምድር ዋሻ ሙሉ በሙሉ ማውደሙን አስታወቀ። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ማጅዳል ዞን በተባለች መንደር ውስጥ የሚገኘውንና ለልዩ ተልዕኮ የሚያገለግል ግዙፍ የሂዝቦላህ የከርሰ ምድር ዋሻ ማውደሙን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ካትዝ በትላንትናው ዕለት በጋራ በሰጡት መግለጫ አስታውቀዋል። በጥምረት የወጣው ይፋዊ መግለጫ እንደሚያመላክተው ደግሞ በማጅዳል ዞን መንደር ስር የተገነባውና
ከ200 ሜትር በላይ ርዝመት ያለው ይህ ዋሻ በኢራን የተሰሩ ሰው አልባ ድሮኖችን ለመገጣጠምና ወደ እስራኤል ግዛት ለመተኮስ የሚያገለግሉ በርካታ የሮኬት ማስወንጨፊያ ዘዴዎችን የያዘ ነበር ተብሏል። ጥቃቱ ከመፈጸሙ አስቀድሞም ለአሜሪካ ወገን የቅድመ ማስጠንቀቂያ መረጃ የተሰጠ ሲሆን የምድር ጦር የኮምፓት መሐንዲሶችም ዋሻውን በአካል ተቆጣጥረውት ከቆዩ በኋላ በቁጥጥር ስር በዋለ ከፍተኛ ፍንዳታ ሙሉ በሙሉ እንዲፈርስ አድርገውታል ተብሏል። ይህ በእንዲህ እንዳለ በሆርሙዝ ባህረ ሰላጤ አካባቢ በተቀሰቀሰ ወታደራዊ ውጥረት ምክንያት ተቋርጦ የነበረው የአሜሪካና የኢራን ከፍተኛ ዲፕሎማሲያዊ ንግግር ወደ ኳታር ዋና ከተማ መዛወሩ ተረጋግጧል። ሁለቱ ሀገራት በክልሉ እርስ በርስ የሚያደርጉትን ወታደራዊ ጥቃት ለጊዜው ለማቆምና የንግድ መርከቦችንም በባህረ ሰላጤው በነጻነት እንዲንቀሳቀሱ ስምምነት ላይ የደረሱ ሲሆን ከዚህ ቀደም በስዊዘርላንድ ተጀምሮ የነበረው ውይይት በአዲስ መልክ ደግሞ በዶሃ እንዲቀጥል ተወስኗል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 175 ብር ከ80 ሳንቲም እየተገዛ 179 ብር ከ31 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 228 ብር ከ50 ሳንቲም እየተገዛ 233 ብር ከ70 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 199 ብር ከ2 ሳንቲም መግዣው ሲሆን መሸጫው እንዲሁ 203 ብር ሆኗል። ስዊስ ፍራንክ 215 ብር ከ1 ሳንቲም እየተገዛ 219 ብር ከ31 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት 47 ብር ከ55 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ50 ሳንቲም ሆኗል። የሳውዲ ሪያል 45 ብር ከ72 ሳንቲም እየተገዛ 46 ብር ከ63 ሳንቲም እየተሸጠ ይገኛል። የቻይና ዩዋን ደግሞ 24 ብር ከ30 ሳንቲም መግዣው ሲሆን መሸጫው እንዲሁ 24 ብር ከ78 ሳንቲም ሆኗል። የካናዳ ዶላር ደግሞ 121 ብር ከ10 ሳንቲም እየተገዛ 123 ብር ከ52 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከ1 ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ ዕድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ